መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ ወጣትማ ፈጣሪ ፈጠራት ሳይሆን ፈጣሪ ሳላት ነው የሚባለው። አንጉሉ ስንቀር ብሎ የሚቀር የማይረሳ መልክ እኮ ነው ያላት። አንተ እናቷም እኮ ኑሮ አጎሳቅሏት ነው እንጂ እንደሷ ትክልክል ያለ ቁመና እኮ ነው ያላት። እና እኔ አሁን ስለ እናቷ ምን አገባኝ? አንተ ሰውዬ ስለ ልጅቷ ነው እንጂ ማውራህ። አንተ ደግሞ ድንገት የሰው ወሬ የምታደፈርሰው ነገር አለ ወይስ ልጅቷ ለአንተ በጣም ልጅ ስለምትሆንብህ እናቷን አግባ እያልከኝ ነው? ኧረ በፍጹም እኔ በፍጹም እንደዛ አላሰብኩም። ደግሞ እንኳን የ17 ዓመት ኮረዳ ይቅርና ከእሷ ያነሱ ልጆች ሁሉ ከአንተ ለበለጡ ጎልማሶች ይዳሩ የለም እንዴ? እና ታዲያ አሁን ለምንድን ነው እናቷን እዚህ ወሬ ላይ ማንሳት ያስፈልገው? አይ ያው ስለ ቤተሰቧ ተጨማሪ መረጃ ማግኘት ከፈለክ ብዬው። እኔ ስለ ቤተሰቧ ተጨማሪ መረጃ አያስፈልገኝም። በቃ ልጃቸው ቆንጆና ጨዋ ልጅ መሆኗን ካረጋገጥኩኝ ብቻ ይበቃኛል። በጨዋነቷ እንኳን እርግጠኛ ሁን። ሐሳብ አይግባህ። ቁንጅናዋ ደግሞ ያው አይተኸዋል። እሱንማ በደንብ ነው እኮ ያየሁት። አንተ መኪና እየነዳው ራሱ በመሃል መስታወቱ በኩል በደንብ እያየኋት ነበር እኮ የምነዳው። እሷን ሳይ ከግንድ ጋር አለመጋጨት የምራሱ ይገርማል። እባክህ ተጋጭተው ቢሆኑማ የግንደገነቱ ባለሀብት ከግንድ ጋር ተጋጨ ብሎ ጋዜጠኛ ይጽፍብህ ነበር። አይ እኔ ግን የግንደገነቱ ባለሀብት አበባ ከመሰለች ውብ ወጣት ጋር ጋብቻውን ሊፈጽም ነው ተብሎ እንዲጻፍልኝ ነው የምፈልገው። እሱማ በቅርብ ቀን መጻፉ አይቀርም እንዴ? እኔ ራሱ ልጅቷ ስትፈጠር ራሱ ለአንተ ታስባ የተፈጠረች ይመስለኛል። ደግሞ ሙያዋን አይተዋል አይደለ? ይው በሯ ላይ ስናደርሳት ወደ ቤት ከመግባቷ በፊት ጎንበስ ብላ ውጭ የተሰጣውን እህል በእጇ ወዲያ ወዲህ ስታደርጓል ነበር። ጸባይ፣ ቁንጅና፣ ሙያ እነዚህ ነገሮች እኮ ዘንድሮ አብረው አንድ ላይ የሚገኙ ነገሮች እኮ አይደሉም። ጥሩ ቀን እና ይችን ሴት አገባሁ ማለት ትልቅ የክብር ዙፋን ላይ ተቀመጥኩ ማለት ነው እኮ። ተከብራ የምታስከብር ሴት ነች፣ ታስታውቃለች። ደግሞ እኮ በትምህርቷም ጎበዝ ነች ይባላል። እናትየዋም ለዚህ እኮ መሰለኝ በጣም የምትሳሳላት። ግድ የለም እኔ ደግሞ ከዚህ የበለጠ ውብና የምታሳሳ ሴት ነው ማደርጋት። ይሄ በርኖስ የመሰለ ጸጉሯ በሳት ሲተኮስና አይናው በኩል ሲቀባ ደግሞ አስበው። ከዛ በኋላ እሷም በክንዴ አቅፌ በኩራት ጎርደድ እያልኩኝ መንደር ውስጥ ስንሸራሸር የጠላቶችን ቅናት አስበኸዋል? አቤት አቤት አቤት! እኔ ራሴ እኮ በምን አቤት አያችሁኝ። ልዑልና ልዕልት መስላችሁ የወንዱንም የሴቱንም አይን ማረፊያ ሆናችሁ። ንጉሥና ንግሥት በል እንጂ አንተ ምንድን ነው ክብራችንን አሳነስከው እኮ። ንጉሥና ንግሥት በስቶብን ነው ለኛ። እሱም ሲያንሳችሁ ነው። ከዚያ በላይ ማረግ ቢኖር ራሱ ለእናንተ ይገባችኋል። አዎ እንደዛ ነው የሚባለው። ስማ፣ ለማንኛውም አሁን ወደ ቁም ነገሩ ስንመለስ ሰሞኑን አንተ ቤተሰቦቿ ዙሪያ ያለውን ነገር አንድ ሁለት ዙር ብትሄድበት ጥሩ ይመስለኛል። እሺ። ከዛ ጎን ለጎን ደግሞ እኔ ትምህርት ቤቱ አካባቢ ብቅ እያልኩኝ ከእሷና ከጓደኛዋ ጋር የጀመርኩትን ትውውቅ ማጠናከር ይኖርብኛል። ቆንጆ አይመስልም? ይመስለኛል። ልክ ነህ። እኔም በማንኛውም ቀንና ሰዓት ከጎንህ ለመሆን ዝግጁ ነኝ። ዋናው ስራዬ እሱ ነው። ይሄ ነው። ጥሩ በልበል። እኔ ግን አሁን ሌላ ስራ ስላለብኝ እዚሁ ጋር እንሰነባበት አይሻልም? እሺ በልደነው አላቶ ከበረ። እሺ ቱልቱላው። ወይ ጫካ አላየሁህም ነበር። ኧረ አንተ መች ሰው ታያለህ? አፍህ እንጂ አይን እኮ በደንብ አይሰራም። አይ መኪና ውስጥ ስለነበርኩኝ መሰለኝ ያላየሁህ። ሰላም ጫካ፣ እንደምን ነህ? ደህና ነህ?
ደህና ነኝ። በረታ። እኛ እኮ ባለፈው መተን ይልቅ ማን ጥሩምባው ና ድንኳኑን ማንሳት ታግዘኛለህ? እሺ መጣው። በቃ ደህና ዋል አቶ ከበረ። ደህና ዋል። ጥሩ ቀን። ነገ እንገናኛለን። እሺ። አቶ ከበረ እኮ ነው። አላወቀውም እንዴ? ከበረን አውቀዋለሁ። አቶ ከበረን ግን አላውቀውም። ባለፈው እኮ ቤት ድረስ መጥቶ ለቅሶ ደርሷል። እኔና እሱ አብረን ወደ ግቢ ስንገባ አንተ ወደ ቤት ውስጥ ገባህ። ያላየህን ነበር የመሰለኝ። አይቻችሁ ነበር። የበለጠ ላያችሁ ስላልፈለግኩ ነው ወደ ውስጥ የገባሁት። ምን ነው? በወቅቱ ከሁለት ምላሰኞች ሰዎች አጠገብ መቀመጥ ስላልፈለግኩ። ይገርማል። አቶ ከበረም እኮ ያን ቀን እንዳየኸው ገብቶታል። እንዴት መጥቶ ሰላም አላለንም እያለ ነበር። ለምንድን ነው ደግሞ እሱን መጥቼ ሰላም እምለው? እሱ ራሱ መጥቶ ሰላም አይለኝም ነበር? ለቅሶ ሊደርሰኝ አልነበር እንዴ መጣው? እሱማ እንደዛ ነበር። እና ለምን እኔ እጄ ሰላም እለዋለሁ? እሱ ከሰው የተለየ ፍጡር ነው። ንፋስ ያነፍሳል፣ ዝናብ ያወርዳል። አይ ያው ግን አቶ ከበረ ኦይ አቶ የተባለው ከአቶዙ በኋላ ነው? አቶ የተባለው ከአቶዙ በኋላ ነው ወይ? እኔ ሳውቀው አንድ ትዕቢተኛና ጉረኛ የግንደገነት ዱርዬ ነበር። አሁን አቶስ ሲገዛ ነው አቶ የተባለው? አይ ያው አሁን እዚህ አካባቢ ትልቅ ፕሮጀክት ለመስራት እኮ ምንም የሚሰራው ፕሮጀክት የለም ባክህ። ይህችን የፈረደባት መኪና ይዞ እየዞረ ይሄን ምስኪን ሕዝብ እንቁልልጬ ማለትና ሴት መላከፍ ብቻ ነው እሱ ፕሮጀክት በቃ። አይ ያው በእርግጥ ስራው ምን እንደሆነ ገና በደንብ አልገባኝም እንጂ እዚህ አካባቢ የሆነ ትልቅ ነገር ሊሰራ ያሰበ ይመስለኛል። ቆይ በምን ገንዘብ ነው የሚሰራው? የአባቱን ወፍጮ ቤት ሽጦ መኪና ገዛ። ከዚያ ደግሞ የእሳቸው መኖሪያ ቤት ውስጥ ገባ። አለቀ። ሌላ ምንም የኋላ ታሪክ የለውም እኮ እሱ። አሁን ግን አዲስ ታሪክ እንድትገነቡለትና የአካባቢውን ሕዝብ እንድታስገብሩለት እንደናንተ አይነቶቹን ጥሩምባዎች መርጦ ከጎኑ አስቀምጧል። ኧረ እንደዛ አይደለም። እንደዛማ ነው እባክህ። እኔ ሰውዬ በፊትም ዱርዬ እያለ አይመቸኝም፣ አሁንም አቶ ከተባለ በኋላ አይመቸኝም። ስለዚህ እንደውም በቃ ከዚህ በኋላ በቤቴ ደጃፍ በኩል እንዳያልፍ ንገረው። ከዛሬ ጀምሮ ተሳስቶ እንኳን በዚህ በኩል ካለፈ ግን ከነ መኪናው አንስቼ ገደል ውስጥ እንደምጨምረው ንገረው። መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ፣ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ